በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ እግዚአብሔር ሁላችንንም ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰ ስሙ ይሁን። ዛሬ ሁለተኛ ክፍል ነው የምንማረው። ባለፈው ሳምንት መከራ ሲያጋጥመን ምን እናድርግ በሚል ርዕስ የመጀመሪያውን ክፍል አይተናል። የያዕቆብ መልእክትን ነው ያለፈው ሳምንት ያልነበራችሁ እየተማርን ያለነው። ባለፈው ሳምንት የነበርን ሁላችሁ እንደምታስታውሱ ሐዋርያው ያዕቆብ ልዩ ልዩ ፈተና ሲደርስባችሁ እንደምን ቁጠሩት ነው የሚለን? እንደ ሙሉ ደስታ ቁጠሩት ነበረ ያለን። ለምንድነው? ትዕግስትን ያደርግላችኋልና። ስለዚህ መከራ በሚደርስብን ጊዜ አንደኛ እግዚአብሔር በውስጣችን ሊያከናውን የሚፈልገውን ነገር እንዲያደርግ ጊዜ ስጡት። ሁለተኛ ጥበብ ከጎደለን ደግሞ እግዚአብሔርን ምን እንበል? እንለምን። ሶስተኛ የምንለምነው ልመና ደግሞ በጥርጥር ሳይሆን በእምነት ላይ የተመሰረተ ይሁን የሚል ነበር ያየነው። አራተኛው ያየነው ነገር ሁሉ ነገር እንደሚያልፍ እንገንዘብ የሚል ነበር። ምክንያቱም መከራችንም ይሁን በዚህ ዓለም ላይ የምናየው በዚህ ዓለም ላይ የምንመለከተው ነገር ሁሉ ነገር ያልፋል በሚል ነበር ያየነው። በዛሬው ዕለት የያዕቆብ መልእክት ምዕራፍ 2 ከቁጥር 12 ጀምሮ ያለውን ነው የምናየው። የትምህርታችን ርዕስ የመከራችን ትርጉም በሚል ይሆናል። የመከራችን ትርጉም። ስንቶቻችሁ በዚህ ሳምንት የያዕቆብን መልእክት አነበባችሁ ከተማርን በኋላ? ግሩም። እንግዲህ ሁላችንም ልናነበው ይገባል። በእውነት ኦርቶዶክሳውያን ትልቅ ኃላፊነት አለብን። መጽሐፍ ቅዱስ የየትኛውም የሃይማኖት ድርጅት አይደለም። አውሮፓውያን የራሳቸው የሆነ በቋንቋቸው የሚያነቡት መጽሐፍ ቅዱስ ሳይኖራቸው የኛ አባቶች ለኛ መጽሐፍ ቅዱስን ሰጥተውናል። እኛ ኢትዮጵያውያን ለመጽሐፍ ቅዱስ ባዕድ ስንሆን ያ ነው ከወንጀል የባሰው ወንጀል። እኛ ኢትዮጵያውያን ለዓለም ምስክር የሆነ መጽሐፍ ቅዱስን የሰጠን ኢትዮፒክ ቨርዥን እየተባለ እየተጠቀሰ ግዕዛችን ለዓለም መጽሐፍ ቅዱስን የመጽሐፍ ቅዱስ ትርጉምን ያበረከተች ቤተ ክርስቲያን አባል ነን ብለን መጽሐፍ ቅዱስን የማናነብ ከሆነ ከዚህ የበለጠ ወንጀል የለም። ሁለተኛ ከመጽሐፍ ቅዱስ ደግሞ የበለጠ እምወደው መጽሐፍ አለ ብትሉኝ አልቀበላችሁ። እኔ ብቻ አይደለሁም፣ ቤተ ክርስቲያንም አትቀበላችሁ። ከመጽሐፍ ቅዱስ የበለጠ መጽሐፍ የለም። በቀኖና ለክታ ቁጥር ለይታ መጻሕፍት አምላካውያት የአምላክ መጻሕፍት ብላ ለሁላችን ለሃይማኖታችን መመሪያ መሰረት ውሃ ልክ አድርጋ ቤተ ክርስቲያን የሰጠችው ምንን ነው? በሉልኝ፣ ምንን ነው? መጽሐፍ ቅዱስን ነው። ስለዚህ ትልቅ ኃላፊነት አለብን። ስለዚህ በተቻለን መጠን ለእግዚአብሔር ቃል ጊዜ ልንሰጠው ይገባል። የእግዚአብሔርን ቃል የምናነብበት ጊዜ ሊኖረን ያስፈልጋል። አሁን የያዕቆብን መልእክት ሁላችንም በዚህ በዕለተ እሑድ በሚቀጥሉት የዛሬን ስንጨርስ 4 ሳምንት ነው የሚቀረን ማለት ነው እና በነዛ ሳምንታት ውስጥ ሁሉ ይሄንን መልእክት እናነባለን እዚህ እና ዛሬ ከቁጥር 12 ጀምሮ ነው የምናነበው። የያዕቆብ መልእክት ምዕራፍ 1 ቁጥር 12 ያለውን እናነባለን። በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች።
የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ሥራንም የሚሠራ እንጂ ሰምቶ የሚረሳ ያልሆነው በሥራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እንደው እኮ ሌላ ስብከትም አያስፈልግም። ዝም ብለን በሚገባ በእርጋታ ቃሉን ካስተዋል ቃሉ በቂ ነው። አሁንም እግዚአብሔር አምላካችን ለነቢያት ለሐዋርያት የተናገረ ምስጢሩን የገለጸ አምላክ ለእኛም ምስጢሩን ይግለጽልን። የምንሰማው የምንማረው የምናነበው ቃል ወደ ንስሐ እንዲያደርሰን እንጂ ለፍርድ እንዳይሆንብን አምላካችን እግዚአብሔር ይጠብቀን። አስተማሪ እግዚአብሔር ነው። የሚያስተምር እግዚአብሔር ነው። በዚህ ቦታ ላይ ማንም ይሁን ማን ይቁም፣ ያነበበ ያላነበበ፣ የተማረ ያልተማረ፣ አዋቂ አላዋቂ ይቁም፣ ስለ ስሙ ብሎ የሚያስተምረን ማን ነው? እግዚአብሔር ነው። ሰዎች ከእግዚአብሔር ሊሰሙ ከመጡ፣ ሰዎች እግዚአብሔርን ብለው ከመጡ ከእግዚአብሔር ያገኛሉ። ሰውን ከሆነ ግን ሊሰሙ የሚመጡት ከሰው አቃቂር ለማውጣት ከሰው ቃል ለመልቀም ከሆነ የሚመጡት ከሰው ሰምተው ይመለሳሉ። ስለዚህ እግዚአብሔር አምላክ ለሁላችንም ለኔም ለናንተም በአንድ ላይ ይናገረን፣ ቅዱስ ፈቃዱ ይሆነልን። የመከራችን ትርጉም አንዳንዴ እንዲህ አይነቱ ርዕስ ሌላ ጥያቄ ያስነሳል። ደግሞ ለመከራዬ ምን ትርጉም አስፈለገው? እንዲያውም ላስበው አልፈልግም። ምን ነው ሌላ ነገር አታመጣም ወይ? አንተ ቄስ ስብከት አለቀ ወይ? ችግሬን ማን አሳስበኝ አለህ? መከራዬን ማን አሳስበኝ አለህ? ፈተናዬን ማን አሳስበኝ አለህ ልንል እንችላለን። ለምንድን ነው ለመከራችን ትርጉም የሚያስፈልገው? ለምንድን ነው ለፈተናችን ለሕይወታችን ትርጉም የሚያስፈልገው? ወደ ትምህርቴ ከመግባቴ በፊት ስለ አንድ ሰው ታሪክ ልንገራችሁ። ይህን ትምህርት ከማዘጋጀቴ ልክ እያዘጋጀው እያለው ስለዚህ ሰው ታሪክ ከዚህ በፊት ያነበብኩት ትዝ አለኝና መጽሐፉን አንድ ወንድሜ ስለነበረው እባክህ የዚያን ሰው መጽሐፍ ስጠኝ አልኩት። ሰውየው በሁለተኛው የዓለም ጦርነት ጊዜ በናዚ ካምፕ ውስጥ የማሰቃያ ካምፕ ውስጥ ተሰቃይቶ ከዛ መዓት አምልጦ የወጣ ሰው ነው ያንን መጽሐፍ የጻፈው። በዚያ ካምፕ ውስጥ ወዳጆቹን ብቻ አይደለም፣ እናቱን፣ አባቱን፣ እህቱን፣ አብረው አደጎቹን በሙሉ አጥቶ የወጣ ሰው። ይህ ሰው ተራ ሰው ግን አይደለም። በዓለም ታዋቂዎች ከሆኑት ሳይካትሪስቶች የስነ ልቦና ጠቢባን አንዱ የሆነ ሰው። እንዲሁም አንዳንድ ሰዎች እሱን
ከሲግመንድ ፍሩድና ከአድለር ከሚባለው ቀጥሎ በሶስተኛ ደረጃ የሚያስቀምጡት ታላቅ ሰው ነው። እንደነዚያ እሱም በቪየና ኦስትሪያ ውስጥ የነበረ ነው። ስሙ ቪክቶር ፍራንክል ይባላል። ይህ ሰው በዚያ በማሰቃያ ካምፕ ውስጥ እያለ የሚከናወነውን ስቃይ፣ የሚሰራውን ስራ ከመጀመሪያው ጀምሮ እንደ አንድ የስነ ልቦና ጠቢብ ማየት ጀመረ። ገና ወደ ካምፕ ውስጥ ስመጣ አለ ሁላችንም በአንድ ላይ መጣን። በባቡር ፉርጎ ታጭቀን ነበር፣ ልክ እንደ ከብት አድርገውን ያመጡን አለ። እናም ልብሳችንን እንድናወልቅ አደረጉናል። ሁላችንም አንድ ላይ እንደተሰበሰብን ልብሳችንን አውልቀን እርቃናችንን ሆንናል። ያን ጊዜ በዛ ውስጥ ያለነው ወንድም ሴትም ትልቅም ትንሽም በውስጣችን ያለነው ማንነት፣ በውስጣችን ያለው ክብር፣ በውስጣችን ያለው እኔነት፣ በውስጣችን ያለው ለመኖር ያለን ተስፋ ሁሉ በአንዴ ከሰመ። ምክንያቱም እነሱ ልብሳቸውን ሲያወልቁ በጎን ደግሞ ትልቅ ጢስ ያዩ ነበር ከሌላ ቤት። ያ ማለት ከነዛ መካከል ገሚሶቹ ተወስደው የሚቃጠሉበት። በዚህ ብቻ አልበቃም አለ፣ ጸጉራችንን ሁላችንንም ላጩናል እና መጨረሻ ላይ ረጅም ለሆነው አጭር ልብስ ሰጡታል፣ አጭር ለሆነው ደግሞ ረጅም ልብስ ሰጡናል። ምክንያቱም በዚያ ሰው ውስጥ ያለውን ሰብዕና ሙሉ በሙሉ ለማድቀቅ ነበር፣ ሙሉ በሙሉ እንዳልነበረ ለማድረግ ነበር። ይህ ነው የሰይጣን ዋናው ዓላማ። በመከራ ውስጥ ሆናችሁ እያለ እግዚአብሔር ከናንተ ውስጥ ትዕግስታችሁን፣ ከናንተ ውስጥ የእምነት ጽናታችሁን ሲፈልግ፣ ሰይጣን ደግሞ በዚያ መከራ ውስጥ ማንነታችሁን መስበር ነው የሚፈልገው። እና ምን አለ? ልክ ከዚያ ውስጥ ራሴን ተላጭቼ የማይበቃኝን ልብስ ለብሼ በዚያ በብርድ ስወጣ ማንነቴን አጥቼ ነበር የወጣሁት። ከዛ በጣም ስለበረደኝና አጭር ልብስ ስለሆነ የሰጡኝ ለእጄ የሚሆን በለበስኩት ልብስ ውስጥ ኪሴ ውስጥ እጄን ስከት ከዚህ በፊት ይህንን ልብስ የለበሰው እና የተቃጠለ ሰው ያስቀመጣት አንዲት ወረቀት አገኘሁኛል። ሳወጣው አይሁዳውያን በጣም ከሚወዱት ንባብ አንዱ የሆነው ሻማ እስራኤል ሆይ ስማ፣ እግዚአብሔር አምላክህ አንዱ እግዚአብሔር ነው፣ ዘዳግም ላይ ያለ ቃል ነው። ያንን አገኘሁ አለ። ያኔ ለካስ እኔ ነኝ ያልኩኛል። እና ከዛን ጊዜ ጀምሮ በዛ ካምፕ ውስጥ ያንን መከራ የሚቋቋሙት ሰዎች እነማን እንደሆኑ፣ ያንን መከራ መቋቋም አቅቷቸው በቀላሉ በሽታ የሚያጠቃቸው ወዲያውኑ የሚሞቱ ወዲያውኑ የሚሰቃዩት እነማን እንደሆኑ ማየት ጀመረ። እና መጨረሻ ላይ የደረሰበት ድምዳሜ ምን ነበረ? በመከራው ውስጥ በሕይወቱ ውስጥ ነገን ለምን እንደሚኖር ትርጉሙን ያወቀ ሰው የትኛውም ያህል ከባድ መከራ ቢሆን ለመቋቋም ይችላል። ነገን ለምን እንደሚኖር፣ ዛሬን ለምን እንደሚሰቃይ ለመኖር ምክንያት የሆነውን ነገር የሚያውቅ ሰው የቱንም ያህል አስቸጋሪ ይሁን በዚያ መከራ ውስጥ ማለፍ ይችላል። እና የዚያን ውጤቱን መቼም ከዛ ከካምፕ ውስጥ ከወጣ በኋላ ነው የዚያን ውጤት ምን አለው? ሎጎቴራፒ አለው። ሎጎስ ማለት ቃል ትርጉም ማለት ነው እና ቴራፒ ማለት ደግሞ ያው ፈውስ እንደማለት ነው። ሎጎቴራፒ ማለት ምንድነው ያለው? እሱ የግዴታ ሰዎች ሳይኮአናላይዝ መደረግ የለባቸውም ማለት።
የግዴታ ሰዎች ምንድነው በሕፃንነቴ ከእናቴና ከአባቴ ጋር ተጋጭቼ ነበር ወይ ብለው ወደ ኋላ መሄድ የለባቸውም ማለት። በመከራቸው በጭንቀታቸው ውስጥ እኛ የስነ ልቦና ጠቢባን ልንረዳቸው የሚገባን ነገር ቢኖር ለምን እንደሚኖሩ ትርጉሙን እንዲያገኙ መርዳት ነው አለ። ከዚያ በኋላ ሰው የመኖሩን ትርጉም ካወቀ የቱንም ያህል መከራ ውስጥ ይሁን ሊያልፍ ይችላል። መቼም መጽሐፍ ቅዱስ ሎጎቴራፒን ኢንዶርስ ያደርጋል ብዬ አልነግራችሁም፣ ግን በጣም ጭንቅላቴን የነካኝ ነገር የእግዚአብሔር ቃል የተናገረውና ይህ ሰው በመከራው የተማረው ነገር እውነትም አለ። በዛ ማሰቃያ ካምፕ ውስጥ ነገ አንድ ነገር አለኝ ያሉ ሰዎች በሽታው ሲመጣ ጠንክረው የቆሙ እነርሱ ነበሩ። ስለዚህ ኢትዮጵያውያን ዛሬ ይሄንን ቃል የምንማርበት ይሄንን የእግዚአብሔርን ቃል የምንማርበት ምክንያት አንዳንድ ጊዜ እግዚአብሔር እኛ እንድናልፍበት የፈቀደበት ሕይወት ላይ የምናልፍበትን ምክንያት በመከራ ውስጥ ያላችሁ፣ በችግር ላይ ያላችሁ፣ በፈተና ላይ ያላችሁ ሰዎች ያን ፈተና ያን ችግር የምታልፉበትን ምክንያት ትርጉሙን እግዚአብሔር አምላክ እንዲያሳየን ከጠየቅነውና ካየነው መከራችንን በጽናት ለመቋቋም ስለምንችል ነው። ያንን ትርጉም የምናገኘው ከእግዚአብሔር ቃል ነው። ያን ትርጉም የምናገኘው ከአምላካችን ነውና እግዚአብሔር አምላክ የሕይወታችንን ትርጉም ይግለጥልን። ሐዋርያው ባለፈው ሳምንት ስንመለከት የእምነታችሁ መፈተን ትዕግስትን እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎን ነበር። ለምንድነው? በዚህ ዓለም የምታገኙትን ታላቅ ደስታ ነግራችኋለሁ አለ። ያ ምንድነው? በመከራ ውስጥ ስታልፉ ትዕግስትን ትማራላችሁ። በመከራ ውስጥ ስታልፉ እግዚአብሔር አምላክ ያጠራችኋል፣ ያነጻችኋል ብሎን ነበር። ዛሬ ደግሞ የተለየ ነገር እንደገና ይነግረናል። 4 ነገሮችን እናያለን በዚህ ባነበብነው ምንባብ በያዕቆብ መልእክት ላይ። አንደኛው በፈተና ውስጥ መጽናትና በረከቱን እናያለን። ፈተና በረከት አለው? አዎ። ሁለተኛ በፈተና ውስጥ መጽናትና በፈተና ውስጥ መሆን የሚያመጣውን ፈተና እናያለን። ከባዱ ነገር ይሄ ነው። ፈተና ብቻውን በራሱ ቢቆም ኖሮ ጥሩ ነበር። ግን ሁልጊዜ ፈተና ሲመጣ ሌላ ፈተና አለ። ሶስተኛ በፈተና ውስጥ መጽናትና እግዚአብሔር በሕይወታችን ያለውን ሚና እናያለን። አራተኛ በፈተና ውስጥ መጽናትና ሃይማኖታዊ ወይንም ክርስቲያናዊ ሕይወት ምንነቱን እንመለከታለን። ወደ መጀመሪያው እንምጣ። በፈተና ውስጥ መጽናትና በረከቱ መጽሐፍ ቅዱስ በግልጽ የሚነግረንን ነገር ነው የምናየው ዛሬ። በመጽሐፍ ቅዱስ ውስጥ ተወዳጅ ከሆኑት ጥቅሶች አንዱ ነው ያዕቆብ ምዕራፍ 1 ቁጥር 12 ምን የሚለው? በፈተና የሚጸና የተባረከ ነው። እግዚአብሔር አምላካችን ይክበር ይመስገን። በፈተና የሚጸና ሰው ምን የሚል ነው? የተባረከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ይህንኑ ነበር የገለጸልን። ስለዚህ ይላቸዋል አይደል? የሚያዝኑ ብፁዓን ናቸው፣ የሚያለቅሱ ብፁዓን ናቸው፣ መከራን የሚቀበሉ ብፁዓን ናቸው፣ የሚሰደዱ ብፁዓን ናቸው። ብፁዕ ማለት የተባረከ ማለት ነው። ብፁዕ ማለት የተመሰገነ ማለት ነው። እዚህ ጋር አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ያዕቆብ ሲናገር ለየት አድርጎ ነው የሚናገረው። አስፋፍቶ ነው፣ አብራርቶ ነው የሚናገረው። ምን ይላል? በፈተና የሚጸና ሰው የተባረከ ነው። በፈተና ውስጥ ያለፈ ሰው የተባረከ ነው አይደለም የሚለው። ምክንያቱም አንዳንዶች በራሳችን እርምጃ ፈተና ውስጥ እንገባለን። ያ ፈተና ደግሞ እንደገና የበለጠ ወደ ሌላ ነገር ይመራናል። እንደዛ አይነት ሰዎችን አይደለም። አንዳንዶች ሰዎች ፈተናቸው ከእግዚአብሔር ያርቃቸዋል። አንዳንዶች ሰዎች ፈተናቸው ትዳራቸው እንዲበተን ምክንያት ያደርጋቸዋል።
አይ እንዲህ አይነት ህይወት መምራት አልፈልግም ይብቃኝ እንላለን። እንደዛ አይነቱ ፈተና አይደለም። በፈተና የሚጸና ሰው ነው የተባለው። የተባረከ ነው፣ በረከት አለው። የመጀመሪያውን ነገር እንመልከት። በፈተና ውስጥ በረከት አለ። ሁልጊዜ የምንረሳው ነገር ይሄ ነው። አንዳች አስቸጋሪ ነገር ሲገጥመን፣ አንድ አስቸጋሪ የሆነ ፈተና ሲገጥመን ሰይጣን ብዙ ጊዜ ሊያሳየን የሚፈልገው ነገር ቢኖር በዚያ ፈተና ውስጥ ምን ያህል ሰብዕናችን እንደተራቆተ፣ ምን ያህል የምንፈልገውን ነገር እንዳላገኘን ነው ሊያሳየን የሚፈልገው። ሊያሳየን የሚፈልገው ነገር ቢኖር በህመም ውስጥ ያለን ከሆነ የህመማችንን ብዛት። እዚህ ሆስፒታል አንዳንዴ የሚጠይቁት ጥያቄ አለ። ከ1 እስከ 10 ህመም ስንት ነው ይላል። 10 ነው እንላለን። ለሰይጣን ያንን ነው እንድንናገር የሚፈልገው። ያንን የውሃ ልክ፣ ያንን ሜትር፣ የህመም ሜትር ሁልጊዜ እንድንቆጥር። ወረደ 9 ደረሰ ተመስገን፣ 8 7 አረ ደግሞ 10 ወጣ። ያንን እያለን እንድንኖር ነው የሚፈልገው። እስቲ ስለ ህመም ትንሽ እናንሳ። ካነሳን አይቀር ከዚህ በፊትም አንስቼላችኋለሁ። ህመም ምንድን ነው? እርግጥ ነው ህመም ከባድ ነገር ነው። ቤተ ክርስቲያናችን ህመምን ህመም ብላ መጥራት የምትችል ናት። ህመም የለም ዝም ብለህ ነው የምትጮኸው አትልም። ወይንም ደግሞ የሚያምህ ክርስቲያን ስላልሆንክ ነው አትልም። የሚያምህ እምነት ስለሌለህ ነው አትልም። ግን ህመም ምንድን ነው? ህመም ማለት ሰውነታችን አንድ አስቸጋሪ ነገር ውስጥ እንደገባ ምልክት መስጫ ነው። እጃችሁ ሊሆን ይችላል፣ እግራችሁ ሊሆን ይችላል፣ አይናችሁ ሊሆን ይችላል፣ ጆሮአችሁ ሊሆን ይችላል። የትኛውም አካላችን አንድ አስቸጋሪ ነገር አለ ነው ህመም ማለት። ወይ ቫይረስ ይሆናል፣ ወይ ከውጭ የመጣ አካል ሊሆን ይችላል፣ መርፌ ሊሆን ይችላል። አንድ የታወቀ ዶክተር የሥጋ ደዌ ህመምተኞችን የሚያክም የነበረ ዶክተር የሥጋ ደዌ ሕክምናን ሙሉ በሙሉ ለመለወጥ የሚያስችለውን ግኝት ያገኘው በዚህ ቀላል ሐሳብ ነው። አንድ ቀን ነው የሚለው እሱ እንደሚናገረው ከሆነ በአውሮፕላን ከዚህ ከአሜሪካ ተነስቼ ወደ ኢንግላንድ መሄድ ጀመርኩኝ ነው የሚለው። ከአሜሪካ ተነስቼ ወደ ኢንግላንድ ሄድኩኝና ስነሳ እግሬ ምንም አልሰማህ አለኛል። መኪና ያስኩኝ፣ ታክሲ ይዤ ወደ ቤት የገባው። ቤት ገብቼ እግሬን ብነካካው ምንም አይሰማኝም። የሆነ ነገር አምጥቼም ብነካካው ምንም አይሰማኝም። ደነገጥኩኛል። ምክንያቱም አንዳንዴ በቀደም የሆነ ከሆነ እና በጣም ቅርበት ያለ ንክኪም ደረጃ ከደረሰ ሥጋ ደዌ ሊተላለፍ ይችላል የሚል ግምት ስለነበረ ያ ወደ አእምሮዬ ቶሎ መጣ። አይ በቃ ይህን ያህል በዓለም የተከበርኩኝ አሁን በሥጋ ደዌ ህመም ያሉትን ወገኖቼን ምን ያህል ዓለም እንደሚያስቸግር አውቃለሁ። እንግዲህ የእነሱን መከራ ለመቀበል ዝግጁ ሆኛለሁ ማለት ነው። በጣም አዘንኩኛል። ጠዋት ላይ እንደምንም ብዬ የተነሳሁኝና አሁንም እንደገና ራሴን መመርመር ጀመርኩኝ። ለካስ ለቆኛል አለ። ለካስ የተጓዝኩበት የተቀመጥኩበት ለረጅም ጊዜ የተቀመጥኩበት እግሬ ምን ሆኖ ነው? ደንዝዞ ነው። እና እዚያ ውስጥ አንድ ነገር ተገነዘብኩኝ አለ። ህመም የእግዚአብሔር ምንድነው? በረከት ነው አልኩኝ። ምክንያቱም ከዚያ በኋላ በሥጋ ደዌ የተጠቃውን ሰው ከፍተኛ አደጋ ላይ የሚጥለው ነገር ምን እንደሆነ ተገነዘብኩኝ። ያም ህመም አልባ መሆኑ ነው። ወደ እሳት ቢጠጋ ምን አይለው? አይሰማው። ሹል የሆነ ነገር ቢነካው ምን አይለው? አይሰማው። የተወደዳችሁ ወገኖቼ በዚህ መንገድ ህመምን አይታችሁ ታውቃላችሁ? ህመም በረከቴ ነው፣
ይሄንን ስጋዊ የሆነውን ነገር ተውትና ወደ መንፈሳዊ ነገር እንምጣ። በመንፈሳዊ መንገድ ህመም አለ። አንዳንዴ እግዚአብሔር ወደ ንስሐ ሊጠራን ያስጨንቀናል። እግዚአብሔር ወደ ሕይወት ሊጠራን ይነካናል፣ ይቀጣናል። እና ያን ጊዜ እኛ ከራሳችን ጋር እንታገላለን። ለምንድነው እንዲህ የሚሰማኝ? ለምንድነው እንዲህ የምጨነቀው? ወደ ንስሐ ከመምጣት ይልቅ ከእግዚአብሔር ጋር ከመታረቅ ይልቅ መታገል እንፈልጋለን። ወይም ይሄን የሚሰማንን ነገር በሆነ መንገድ ለማስቀረት እንፈልጋለን። በአልኮል ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በድራግ ሊሆን ይችላል፣ ከእግዚአብሔር ቤት በመራቅ ሊሆን ይችላል። በየትኛውም መንገድ ለማደንዘዝ እንፈልጋለን። እናም ልክ ሲደነዝዝልን ጥሩ ሕይወት ነው የምንመራው እንላለን። ግን የረሳነው ነገር ቢኖር ሕይወታችንን ከአደጋ የሚጠብቅልንን ዋነኛ የሆነውን ምልክት ነው ያጣነው። በመከራችን ውስጥ እግዚአብሔር በረከትን ያዘጋጃል። በመከራችን ውስጥ እግዚአብሔር ጸጋን ያዘጋጃል። ሐዋርያው የሚነግረን ይሄንን ነው። ያዕቆብ የሚነግረን ይሄንን ነው። በመከራ የሚጸና በፈተና የሚጸና ሰው ምን ያለ ነው? ንገሩኝ። የተባረከ ነው። በመከራ የሚጸና ሰው የተባረከ ነው። ግን ይህንን በረከት ለማግኘት ቅድም እንዳልኩት ምን ማድረግ አለብን? መጽናት አለብን። ለዚህ ነው በራዕየ ዮሐንስ ላይ ምን ይላል? እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል ምን እልሃለሁ? እሰጥሃለሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ። ያዕቆብ በመከራ ውስጥ በፈተና ውስጥ ከሆንን በረከት እናገኛለን ይልና የበረከቱን አይነት ሲነግረን ይላል ከተፈተነ በኋላ ለሚወዱት ተስፋ ስለርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ከተፈተነ በኋላ ማለት ፈተናውን ካለፈ በኋላ በፈተናው ውስጥ ጸንቶ ከቆመ በኋላ የሕይወትን አክሊል ከአምላኩ ይቀበላል ነው የሚለው። አክሊል ነው ያለው። አክሊል በድሮ ጊዜ ምን ያደርግ እንደነበር ታውቃላችሁ? አንደኛ አክሊል በነገስታት ራስ ላይ የሚቀመጥ። ለምንድን ነው ለክርስቲያኖች አክሊልን ትቀበላላችሁ የተባልነው ብንል ተስፋችን አንዱ ይሄ ነው። ይህን የዚህን ዓለም መከራ የዚህን ዓለም ፈተና ካለፍን በኋላ ከአምላካችን ጋር አብረን ምን እንሆናለን? እንነግሳለን። ከአምላካችን ጋር አብረን እንከብራለንና በእርሱ የምናገኘውን ክብር ሊያሳየን ብሎ የሕይወትን አክሊል ይቀበላል። ሁለተኛ በድሮ ዘመን አሁንም አንዳንድ ቦታዎች ላይ አትሌቶች ሩጫቸውን ከጨረሱ በኋላ የአበባ አክሊል ይሰጣቸው ነበር። የክብር አክሊል ነበረ። የድል አድራጊነት አክሊል ነበር። የኔና የናንተ በዚህ ዓለም ላይ ያለን ኑሮ በሩጫ ተመስሏል። ታገኙ ዘንድ ሩጡ ይለናል ሐዋርያው ቅዱስ ጳውሎስ። ታገኙ ዘንድ ሩጡ ይለናል። ሜዳሊያ ለማግኘት መሮጥ አለብን። ስለዚህ ያ ሩጫችን ያ ፈተናችን ካለቀ በኋላ ደስ የሚያሰኘው በዚህ ምድር ላይ የሚደረገው ሽቅድምድም ላይ ሜዳሊያ የሚያገኘው ስንት ነው? አንድ ነው አይደል? ሁለተኛና ሶስተኛ ለወጣው ነሐስና ብር ይሰጡታል። ጥሩ ነው። ግን ወርቁን የሚያገኘው ስንት ነው? አንድ ነው። በክርስትናችን ግን እንዲህ አይደለም። አምላካችን ለእያንዳንዳችን ያዘጋጀው ጸጋ አለው። አምላካችን ለእያንዳንዳችን ያዘጋጀው ሽልማት አለው። ያን ሽልማት ለማግኘት ግን በፈተናው መጽናት ያስፈልጋል። በሩጫው እስከ መጨረሻ ድረስ መጓዝ ያስፈልጋል። ያን ስናደርግ አምላካችን ይሰጠናል። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ሁላችሁም የምታውቁት ነው፣ መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትንም ጠብቄአለሁ ይልና ምን ይላል? ወደፊት የጽድቅ አክሊል ተዘጋጅቶልኛል ይላል።
ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ይላል። ለኔ ብቻ አይደለም ያንን አክሊል ያዘጋጀው፣ መገለጡን ለሚወዱ ጽድቁን ለሚፈልጉ ለነዚህ ሁሉ አዘጋጅቷል ይላል። ይሄንን በረከት ስንገነዘበው ሕይወታችን ትርጉም ያገኛል። ይሄንን በረከት ስናየው ለምን መከራችንን ፈተናችንን እንደምንታገስ እናያለን። አስተውሉ። ምዕራፍ 1 ቁጥር 2 ላይ በዚህ ምድር ላይ ትዕግስትን ታገኛላችሁና ፈተናችሁን እንደምን ቁጠሩት ነው የተባልነው? እንደ ደስታ ቁጠሩት ተባለ። አሁን ደግሞ ምን ይለናል? ጽኑ። ለምን? በዚያኛው ዓለም ደግሞ አክሊልን ታገኛላችሁ ይለናል። ወገኖቼ ኦርቶዶክሳውያን በፈተና መጽናት በዚህም ዓለም በወዲያኛውም ዓለም ክብርና ጸጋን የሚያሰጥ ታላቅ በረከት ነው። እግዚአብሔር አምላክ ጽናቱን ይስጠን። አንዳንድ ጊዜ ግን ሰዎች ያንን አያስተውሉ። ኢዮብ ያን አስተውሎ ነበርና ምን አለ? ሥጋዬን በጥርሴ እይዛለሁ አለ። ሥጋዬን በጥርሴ እይዛለሁ፣ ቢገለኝም እንኳን እርሱን ጠብቃለሁ። ሚስቱ ግን እንደዛ አላለችም ነበር። ባክህ ከዚህ በላይ ምን ይመጣብሃል? ምንም የምታጣው ነገር የለም። ልጆችህን አጣ፣ ሀብትህን አጣ፣ ጤንነትህን አጣ። ከዚህ በኋላ ምን ታጣለህ? እና ለምን ሰድበኸው አትሞትም አለች። እንደዚህ እኮ ነው ያለችው። ሰድበኸው ሙት አለች። ምን ነበር ያላት እሱ? አንቺ ሰነፍ፣ አንቺ ሰነፍ፣ የነገውን የማታይ አንቺ ሰነፍ፣ ይሄ ሁሉ መከራ እንደሚያልፍ የማታውቂ አንቺ ሰነፍ፣ መልካሙን ነገር እንደተቀበልን ሁሉ ክፉውንስ ሁሉ ልንቀበል አይገባምምን ነበር ያላት። አንዳንዶች ሰዎች የኢዮብን ሚስት መንገድ የሚከተሉ አሉ። አንዳንዶች ሰዎች ደግሞ የኢዮብን መንገድ የሚከተሉ አሉ። እኔና እናንተ ከየትኛው ነን ነው? እኔና እናንተ ከየትኛው ወገን ነን? በመከራ የጸና ሰው እርሱ የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። በሁለተኛ ደረጃ የምናየው በፈተና ውስጥ ያለውን ሌላኛውን ፈተና ነው። አሁን ወደዚህ ጋር ስንመጣ ሐዋርያው በጣም የሚገርም ነገር ይነግረናል። ማንም ሲፈተን ይላል። አስተውሉ። ለምንድን ነው ይህንን ቃል የተጠቀመው? ማንም ሲፈተን ነው የሚለው። ምክንያቱም ማናችንም ከፈተና ኤግዘምትድ የሆን አይደለንም። ወደ እግዚአብሔር የቀረብንም ብንሆን እንፈተናለን። ምክንያቱም እሱ ባለቤቱ እንኳን ከኃጢአት በቀር በነገር ሁሉ ምን ያለ ነው ይለናል? የተፈተነ ነው ይላል። ማንም ሲፈተን ይለንና ምን ይላል? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። ስለምንድን ነው የሚናገረው? አሁን ይሄንን የሚናገረው ስለምንድን ነው? ማንም ሲፈተን ሲል ቅድም ስለተናገረው ፈተና ነው አይደለም። አንድ ነገር እንገራችሁ፣ የፈተናን ከባድነት። ፈተና ከውጪ ይመጣብናል። ያ ፈተና አይነቱ ብዙ ሊሆን ይችላል። ከስራ ቦታ ሊሆን ይችላል ያ ፈተና የመጣባችሁ። በትዳር ዓለም ባለን ግንኙነት ሊሆን ይችላል። ባል ከሚስት ይሆናል፣ ሚስት ከባል ይሆናል። ምንም ያለ ነገር ነው። አብረን ስንኖር ፈተና ውስጥ እንገባለን። ያንን ፈተና ግን ለመልካም ማድረግ የኔና የናንተ ድርሻ ነው። ፈተና የሌለበት ትዳር እመራለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። በኑሯችን በተለያየ መንገድ ፈተና ያጋጥመናል። አንዳንድ ጊዜ ፈተናው በበሽታ ሊሆን ይችላል። አንዳንድ ጊዜ ፈተናው በቅርባችን ካሉ ሰዎች ሊሆን ይችላል። አንዳንድ ጊዜ ፈተናው ከቤተ ክርስቲያንም አካባቢ ሊሆን ይችላል። ወይ ጉድ! ላስቀድስ ብዬ መጥቼ ፈተና ውስጥ ልግባ ያላላችሁበት ጊዜ አለ። አንዳንድ ጊዜ ፈተናው በሀገር ጉዳይ ሊሆን ይችላል። በሀገር የመጣ ፈተና ሊሆን ይችላል። ይሄ ሁሉ ከውጭ ነው።
ህመሙም ቢሆን አካላዊ ነው። ከባዱ ነገር ምን እንደሆነ ልንገራችሁ። ሐዋርያው እዚህ ጋር የሚናገረው ፈተና ወደ ውስጣችን፣ ፈተና ወደ ህይወታችን ሲመጣ ሌላ ፈተና ከውስጣችን ይነሳል። ውስጣዊ ፈተና። በውስጣችን ትግል እንጀምራለን። ከእግዚአብሔር ጋር የሆነው እኔነታችን ፈተናውን እንድንታገሰው በማስተዋል እንድናልፈው ሲነግረን፣ ሌላው ደግሞ ምን አይነት አቋራጭ መንገድ ማግኘት እንደምንችል ሊያሳየን ይሞክራል። ለምሳሌ በትዳር የመጣው ልበላችሁ ያ ፈተና። በትዳራችን ውስጥ አለመስማማት አለ ልበል። በትዳራችን ውስጥ አለመግባባት አለ ልበል። የዚያን ጊዜ ሰይጣን አንድ ክፉ ዘር መዝራት ይጀምራል። ሴቶች ከሆናችሁ ሰይጣን እንዲህ ይላችኋል፣ ከዚህ ሰውዬ እኮ ብትገላገይ ምን የመሰለ ኑሮ ነው የምትኖሪው። ያንን ዘር ይዘራል። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሰይጣን ወደ ህይወታችን የሚመጣው አንዳንዴ በምንስለው መልክ አይደለም። ጥቁር ሆኖ ይሄ አንዳንዱ የአውሮፓ አሳሳል ነው። በነገራችን ላይ ይቅርታ፣ ሰይጣን የብርሃን መልአክ መስሎ ነው ይመጣል የተባለው። ጥቁር መስሎ ቀንድ አውጥቶ ጭራ ምናምን እዚህ ጋር አድርጎ ቢመጣ ኖሮ ሁላችንም ክስ ያልን ባባረር ነው ነበር። አይደለም፣ ሰይጣን እንደዛ አይደለም የሚመጣው። ሰይጣን የሚመጣው ይልቁንስ ልክ እንደ ሃሊውድ ከዋክብት ሆኖ ነው የሚመጣው። ሰይጣን የሚመጣው ተሽሞንሙኖ ነው። ሰይጣን የሚመጣው ከዛ ፈተና አቋራጭ የሆነ መንገድ ወስደን ብንወጣ ያንን አይነት ህይወት እንደማናገኝ ዛሬውኑ መሄድ እንዳለብን ነው የሚነግረን። ሽማግሌ ፊታችሁ ተደርድሮ ትዳራችሁን፣ ቤታችሁን እንዴት ማዳን እንደምትችሉ እየነገራችሁ፣ ወይም ደግሞ እግዚአብሔር ሽማግሌ ሆኖ ከፊታችሁ በቃሉ መጥቶ ቃሉን ይዛችሁ እያነበባችሁ ሰይጣን ወደ ሌላ ቦታ ይወስዳቸዋል። ተመልከት፣ ከዚህች ሴትዮ እኮ ብትላቀቅ ስንቷ ነች የምትተለተልልህ ይላችኋል። ተሰልፋ ነው የምትመጣልህ እያንዳንዷ። ተመልከት እከሊትን፣ ተመልከት እሷን የማግኘት እድል ሊኖር ይችላል። ተመልከት እከሊትን፣ ተመልከት እከሊትን። ፈተና ይመጣል። በሽታ ይሆናል፣ ያጠቃል። ያ በሽታ አንዳንድ ጊዜ ፈውስ ላናገኝለት እንችላለን። ምናልባትም አንዳንድ ሐኪሞች ላያውቁት ይችላሉ። ምናልባትም አንዳንድ ሐኪሞች ከአቅም በላይ ሊሆናቸው ይችላል። ያን ጊዜ ሌሎች አቋራጭ መንገድ ሊወስዱ ይፈልጋሉ። የለም ይሄ ለኔ ህይወት አይደለም፣ ለምን ሌላ አቋራጭ መንገድ አልወስድም? ለምን እንደ ልቤ አልኖርም? ምናልባት ሐኪም አትጠጣ ብሎ ከሆነ አንተ በርሜሉን ትጠጣለህ። ምናልባት ሐኪም ጨው ይቅርብ ካለ የታባቱ ጨውን በላዋለሁ። ምን ልሆን? ተስፋ የመቁረጥን ህይወት፣ ተስፋ የመቁረጥን ኑሮአችንን እናደርጋለን። ፈተና ያን ሰይጣን ሁልጊዜ የሚያደርገው ነገር መጥቶ እንደዚህ ነው አይደለም ይለን፣ ትንሽ ነገር ነው የሚልከው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የሚንበለበሉትን ፍላጻዎች ትከላከሉ ዘንድ ነው የሚለው። በድሮ ዘመን ከተማውን ለማቃጠል ሲፈልጉ፣ ጦርነት ላይ ያሉ ሰዎች አንድን ከተማ ለማቃጠል ሲፈልጉ ቀስቱ ላይ ሰም ያለበት ሸማ ይጠመጥሙና እሳት አድርገው ያንን ምን ያደርጋሉ? ይልካሉ። እና ሄዶ ግርግዳው ላይ፣ የከተማው ግርግዳ ላይ ይሰካል። ቃጠሎ ይነሳል። መላውን ከተማ በዚህ መንገድ ነበር የሚያቃጥሉት። ሰይጣን የሚያደርገው ይሄን ነው። ከነገሮች ጋር አያይዞ፣ ከሁኔታዎች ጋር አያይዞ ሐሳብን ወደ ልባችን ይልካል። ነገሮችን ወደ ልባችን ይልካል። ያ ሁለንተናችንን ያዳርሰዋል፣ ያቃጥለዋል። ለዚህ ነው ሐዋርያው ምን እንዳለን ተመልከቱ፣ አንብቡት። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ ምን አይበልም አይፈተንምና፣ እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ምን ትላለች? ትወልዳለች።
መጀመሪያ የሚያስቀምጥልን ምኞት ነው። እስራኤላውያንን ተመልከቷቸው። መጽሐፍ ቅዱስ ላይ ስትመለከቱ እግዚአብሔር ለነሱ ያሳጣቸው ምንም ነገር አልነበረም። ምንም ነገር አልነበረም እነሱ ያሳጣቸው። ምን ነበር ያደረጉት ግን? ከእግዚአብሔር በረከትን እየተቀበሉ እያሉ ወደ ግብጽ አይምሯቸው ሄዶ አጉረመረሙ። በግብጽ ያጣነው ጮማ ሽንኩርቱ ያ የግብጽ አሉ። ያን የባርነት ሕይወት ተመኙት። ስለዚህም እግዚአብሔር በአፋቸው ስጋው እያለ እግዚአብሔር የሰጣቸው ስጋ ነው። ስጋው በአፋቸው እያለ እዚያውኑ በመቅሰፍት እንዲገደሉ አደረገ። ያ ስፍራ ምን እንደተባለ ታውቃላችሁ? የምኞት መቃብር ነው የተባለው። ያ ስፍራ የምኞት መቃብር ነው የተባለው። ወገኖቼ ሆይ ስንቶች ትዳሮች ናቸው በምኞት መቃብር የተቀበሩት? ስንቶች ወጣትነት ናቸው በምኞት መቃብር የተቀበሩት? ስንት መንፈሳዊ ሕይወት ነው በምኞት መቃብር የተቀበረው? ማንም ሲፈተን ይሄንን ማስተዋል አለበት። እግዚአብሔር በክፉ አይፈተንም ማለት ብዙ ጊዜ ተሳስተን የምናነበው በክፉ አይፈትንም ብለን ነው። ግን መጽሐፉ የሚለው በክፉ አይፈተንም ነው የሚለው። እግዚአብሔር በክፉ አይፈተንም። በክፉ ስለማይፈተንም ሌላውንም በክፉ ምን አይልም? አይፈትንም። እሱ በክፉ ስለማይፈተን ክፉ ስለማይፈትነው እስራኤላውያን እንደዛ ነው ያደረጉት። እግዚአብሔርን ተፈታተኑት ይላል በክፋት። ለዚህ ነው በመዝሙረ ዳዊት ላይ አባቶችህ እንዳደረጉት በማሳ አባቶችህ እንዳደረጉት በመሪባ እግዚአብሔር አምላክህን ምን አትበለው? አትፈታተነው። እግዚአብሔርን ተፈታተኑት። ስለዚህ አሁን ምን ይለናል እግዚአብሔር? በመከራ ውስጥ ስትሆን እግዚአብሔር በውስጥ ትዕግስትን ለማዳበር እግዚአብሔር ሊያጸና በሃይማኖት ሊያቆምሽ በሃይማኖት ሊያቆምህ ሲፈልግ አንቺ ደግሞ እንደገና እግዚአብሔር ምን አትበሉት? አትፈታተኑት። እግዚአብሔር እንዲህ አደረገብኝ እግዚአብሔር እንዲህ አደረገብኝ የምንል ከሆነ የምንጸናበትን ታላቁን በረከት እናጣለን። ለምን? ሐዋርያው የሚነግረንን እንመልከት። ሶስተኛው በፈተና ውስጥ እግዚአብሔር ምን እንደሚያደርግልን። የተወደዳችሁ ወንድሞቼ ሆይ ቁጥር 16 የተወደዳችሁ ወንድሞቼ ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። እግዚአብሔር በክፉ የሚፈትነን አይደለም። እግዚአብሔር ፈተነ የሚል አለ በመጽሐፍ ቅዱስ? የለም። አለ። አብርሃምን ፈተነ ይላል፣ ሌሎችንም ፈተነ ይላል። እግዚአብሔር ፈተነ የሚል አለ። ልክ ነው። ግን የእግዚአብሔር ፈተናና የሰይጣን ፈተና እንዴት ነው የሚለየው? የሰይጣን ፈተና ዓላማው እኛን ከእግዚአብሔር መንገድ ማስወጣት ነው። እኛን ከእግዚአብሔር መንገድ ማስወጣት ብቻም አይደለም፣ የሰብዕናችንን ክብር እንድናጣ ማንነታችንን እንድናጣ ማድረግ ነው። የእግዚአብሔርን ምሳሌ አድርጎ መጽሐፍ ቅዱስ የሰጠን በሁለት ነገር ነው። አንደኛ ሸክላ ሰሪ ሸክላውን በሚጠብስበት መንገድ። ለምንድን ነው የሚጠብሰው ሸክላውን በእሳት? ንገሩኝ እናቶች፣ ለምንድን ነው የምታሟሹት? ለምንድን ነው የምናሟሸው? ምን እንዳይል ነው? እንዳይሰበር፣ እንዲጠብቅ። ጽናት ማለት ያ፣ ትዕግስት ማለት ያ። ሸክላው በእሳት ሲጠበስ ምን ይላል? ይጠነክራል። የሚይዘውን ሁሉ ይሸከማል። ውሃ ቢቀመጥበት አይሸረሽረውም። እግዚአብሔር እንደዛ ነው የሚያደርገን በፈተናችን። ያጸናናል፣ ያቆመናል። ምን አይነት የተባረከ አምላክ እንዳለን ያሳየናል። እንወደዋለን፣ እናውቀዋለን፣ የበለጠ እንገዛለታለን። ሁለተኛ አንጥረኛ ወርቁን ያነጥረዋል። አይደለም? ለምንድን ነው የሚያነጥር? እንዲያጠራው። አይደለም እንዴ? ወርቅ ብቻውን ኩልል ብሎ ምን እንዲል እንዲወጣ እንዲያጠራው። ፈተና የሚያደርገን ነገር ቢኖር ያጠራናል። እንዴት አድርጎ ነው የሚያጠራን? ትዕቢተኛ የነበርነውን ምን ያደርገናል? ትሑታን ያደርገናል። ልካችንን ያሳየናል። የእኛን ልክ ብቻ አይደለም ፈተና አንዳንድ የሚያሳየን፣ የሰውን ልክ ያሳየናል። የገንዘባችንን ልክ ያሳየናል። የአቅማችንን ልክ ያሳየናል። እኔማ እንዲህ ያደርጋለሁ፣ ዝም ብላ ነው እሷ ትልፈሰፈሳለች ስንል የኖር ነው። በሌላ ቤት ያየነውን ፈተና እሱ ዝም ብሎ ነው ምን የተነካ ብሎ ነው ስንል የኖር ነው።
በፈተና ውስጥ ስናልፍ ልካችን እንገባለን፣ እንማራለን፣ እንጠራለን። እግዚአብሔር በቅድስና ያስውበናል። እግዚአብሔር በቅድስና ምን ያደርገናል? ያስጌጠናል። ይህንን የሚያደርግልን እግዚአብሔር ስጦታውን እየሰጠን ነው። ክብርና ምስጋና ለስሙ ይሁን። ምን አድርጎልን? የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ። ይህ ከሆነ ታዲያ በፈተና ውስጥ ያለ ሰው ምን አይነት ሕይወት መኖር አለበት የሚል ጥያቄ እናነሳለን። ፈተና ውስጥ ያለ ሰው ምን አይነት ኑሮ መኖር ያለበት? ሐዋርያው 3 ነገሮችን ይነግረናል። እቤታችሁ ተመልከቱት። ቁጥር 18 ላይ አንደበታችን በጣም የተጠበቀ እንዲሆን ይነግረናል። እግዚአብሔር ያሳያችሁ። ብዙ ጊዜ በላያችን ያለው ፈተና ሳይሆን ስቃይ የሚያመጣብን ውስጣዊው ፈተና ከአንደበታችን ጋር ሲታገዝ ነው። ስለዚህ ሐዋርያው ምንድነው የሚለን? ሰው ሁሉ ለመስማት ምን ያለ ይሁን ነው የሚለው? የፈጠነ፣ ለመናገር ምን ያለ ይሁን? የዘገየ፣ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ ምን አይልምና አይሰራም። ምን ማለት ነው? የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ማለት የኔና የናንተ መደንፋት፣ የኔና የናንተ ማማረር፣ የኔና የናንተ በአንደበታችን መቸኮል በሕይወታችን ሊከናወን የሚፈለገውን ነገር አያመጣም። ስላማረርን፣ ስለተበሳጨን፣ ስለተቆጣን፣ ስለጮህን ኑሯችን አይስተካከልም። የበለጠ ወደ ሌላ ፈተና እንገባለን እንጂ ከዚያ ይልቅ ይላል የወለደን የእግዚአብሔር ቃል ስላለ ሰው ሁሉ ለመስማት ምን ያለ? የፈጠነ፣ ለመናገር የዘገየ፣ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ሁለተኛ አንደበታችን ያን ከሆነ የእግዚአብሔርን ቃል ደግሞ እንደገና መያዝ አለብን ነው የሚለው። ሰዓታችን ስለሌለ ቶሎ ቶሎ ነው የምናገረው። ምንድነው የሚለን? ስለዚህ ርኩሰቱን ሁሉ የክፋትንም ትርፍ አስወግዳችሁ፣ ቁጥር 21 ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ሶስተኛ አምልኮ ምንድን ነው? ለእግዚአብሔር መገዛት ማለት ነው። መለከ ገዛን። አምልኮ ማለት ለእግዚአብሔር መገዛት ማለት ነው። እግዚአብሔርን እንዴት ነው የምናመልከው? ልክ ነው፣ ቅዳሴያችን ጥሩ ነው። ልክ ነው፣ ምስጋናችን፣ ዝማሬያችን ጥሩ ነው። ነገር ግን በመከራችን ውስጥ ስንሆን አንዱ መከራ የሚያስተምረን ትልቁ ነገር ቢኖር በመከራ ላሉት ማዘን ነው። ያን ስናደርግ ነው መከራችን ትርጉም የሚያገኘው። ለዚህ ነው ሐዋርያው ያዕቆብ ምንድነው የሚለው? ቁጥር 26 እንዲህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ግን ይሄ ነው ይልና ይነግረናል። ምንድነው ንጹሕ የሆነው አምልኮ? ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው ምን ማለት መጠየቅ፣ በዓለምም ከሚገኝ ድፍ ሰውነቱን ምን ማለት መጠበቅ። እነዚህን ነገሮች ስንይዝ በሕይወታችን ሐዋርያው የመከረንን ቃሎች ስንይዝ ለመከራችን ትርጉም እናገኛለን። ለመከራችን ትርጉም ስናገኝለት እግዚአብሔር የሚያደርግልን ይሄን ነው። መከራውን ለምን እንዳመጣ አይደለም የሚነግረን፣ በመከራ ውስጥ ያለንን ነገር፣ በመከራችን ውስጥ ልንሆነው የሚገባንን ነገር ነው የሚነግረን። ለኢዮብ መከራህን ያመጣሁት ለዚህ ምክንያት ነው አላለውም በፍጹም። ያለው ነገር ቢኖር ዓላማህን እወቀው፣ እኔ የፈጠርኩህ ለዚህ ነው ያለው። ስለዚህ ትርጉማችንን ስናውቅ በመከራ መጽናትን እንማራለን። የመጨረሻ ታሪክ ነግሬያችሁ ልጨርስ። ቅድም የጠቀስኩላችሁ ሰው ስለ አንድ ራባይ፣ ስለ አንድ አይሁዳዊ ይነግረናል። ይህ አይሁዳዊ ሚስቱና 5 ልጆቹ የሞቱበት ሰው ነበር በዛ ኮንሰንትሬሽን ካምፕ ውስጥ እና ወደ ፍራንክል የተባለው የስነ ልቦና አዋቂ ዘንድ መጣና ከሐዘኔ መጽናናት አልቻልኩኝም አለው። ምክንያቱም እንደገና ሌላ አሳዛኝ ነገር ገጥሞት ነበረ። ከሐዘኔ መጽናናት አልቻልኩኝም። ይሄን ጊዜ ይህ ሰው አንድ ነገር አስተዋለ። ይህ ከፊት ለፊት የተቀመጠው ሰው የሃይማኖት ሰው ነው። በዚህ ዓለም ላይ እግዚአብሔር ለምን እንዳስቀመጠው ትርጉም ማግኘት የሚችለው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ምክንያቱም የሃይማኖት ሰው ነው አለ እና አንድ ጥያቄ ጠየቀው። ለሁላችንም ስለሚጠቅም ነው መነግራቸው። ለምንድን ነው መርሳት ያልቻልከው አለው። ዳግመኛ እንደማታያቸው
አድርገህ ታስባለህ አለ። ምክንያቱም ይሄንን የጠየቀው በእነሱ እምነትም ልክ እንደኛው እምነት አንድ ቀን በሕይወት የሌሉትን ወገኖቻችንን እንደምናገኛቸው ያምናል። ይህን ጊዜ አለቀሰ። አይደለም አለ። አያቸዋለሁ፣ ግን እኮ ባያቸውም እኔ ኃጢአተኛ እዚህ የቀረሁኝ እነሱ በዛ መከራ ውስጥ ራሳቸውን አንጽተው ስላለፉ በሰማዕትነት ስለሆነ የሞቱት እዛ መቃጠያው ቦታ፣ እኔ ግን ኃጢአተኛ ነኝና ላገኛቸው አልችልም። ይህን ጊዜ ምን አለው? አዎ ምናልባት ኃጢአተኛ ትሆናለህ፣ ግን እግዚአብሔር እኮ ያተረፈህ ከነሱ ጋር አብረህ የምትሆንበትን ሥራ እዚህ ላይ እንድትሰራ ነው አለ። ለምን ይሆን ዛሬ እግዚአብሔር ለእናንተና ለእኔ ይሄንን ቀን የጨመረው? አንዳንድ ጊዜ የተለዩንን ሰዎች እስቲ እንመልከት። አሁን አጠገባችን የሌሉትን ሰዎች እንመልከት። ለምንድን ነው እግዚአብሔር እችን አንድ ቀን የሰጠን? ትርጉም የሌለው ዓላማ የሌለው ሥራ ሰርተን እንድንሄድ ነው? ለምንድን ነው እግዚአብሔር በዚህ አስቸጋሪ የሆነ ሕይወት ውስጥ እንድናልፍ ያደረገን? አንዲት መልካም የሆነች ቀንን እንድናሳልፍ ነው። ይህንን አስበን ሁላችንም በሚያጋጥመን በምናልፈው ሕይወት ሁሉ ዓላማ ያለኝ ሰው ነኝ፣ እግዚአብሔር የሰጠኝ ሥራ አለ፣ በችግሬም በሐዘኔም በጭንቀቴም ያንን ሥራ ልሰራ ይገባኛል ብለን እንድናልፍ ያስፈልጋል። እግዚአብሔር አምላክ ከሁላችን ጋር ይሆን። ያስተማረን የመከረን ልዑል እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ከሁላችሁ ጋር ይሆን።